በኢራን ላይ የተፈጸመ ጥቃትና የከፍተኛ መሪዎች ሞት ምን አስከተለ? የአሜሪካንና የእስራኤል ዕጣ ፈንታስ ምን ሊሆን ይችላል? ከቅርብ ጊዜ ወዲህ በኢራንና በተባባሪዎቿ ላይ የተፈጸሙ ጥቃቶች እንዲሁም የከፍተኛ መሪዎች መገደል በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ጉዳዩን በዝርዝር ይዘነዋል። የተፈጸሙ ጥቃቶች እና የመሪዎች ሞት። ባለፉት ወራት በኢራን የጥቅም ክልሎች ላይ ተከታታይ ጥቃቶች ተፈጽመዋል። ኢራን መሪዎቿን እና ወዳጆቿን የመጠበቅ አቅሟ ጥያቄ ውስጥ ገብቷል። ይህም የመቋቋም ዘንግ አክሲስ ኦፍ ሬዚስታንስ የሚባለውን ጥረት አዳክሞታል። ቀጥተኛ ግጭት። ቀደም ሲል በተላላኪ ትዋጋ የነበረችው ኢራን አሁን ላይ በቀጥታ ወደ እስራኤል ሚሳኤሎችን ለመተኮስ ተገዳለች። ይህም ደግሞ ቀጠናዊ ጦርነት የመቀስቀስ እድሉ ከፍተኛ ነው። የውስጥ ፖለቲካ ጫና። በሀገር ውስጥ ያለውን የደህንነት ክፍተት ለመድፈን እና የህዝቡን አመኔታ ለመመለስ መንግስቱ ጠንከር ያለ እርምጃ የመውሰድ ግዴታ ውስጥ ወድቋል። በዚህም የተነሳ የእስራኤልና የአሜሪካ ዕጣ ፈንታ ምን ሊሆን ይችላል የሚለውን በዝርዝር እንመልከት። እስራኤል በወታደራዊ ረገድ የበላይነት ብታሳይም የረጅም ጊዜ ሰላም ግን አሁንም ሩቅ ነው። ከኢራን፣ ከሊባኖስ ሂዝቡላህና ከየመን ሁቲዎች የሚሰነዘርባትን ጥቃት ለመከላከል ከፍተኛ ወታደራዊና ኢኮኖሚያዊ ዋጋ እየከፈለች ትቀጥላለች። አሜሪካም በበኩሏ ወደማትፈልገው ቀጥተኛ ጦርነት የመሳብ ስጋት አለባት። በአንድ በኩል እስራኤልን የመጠበቅ ግዴታ ሲኖርባት፣ በሌላ በኩል ደግሞ በኢራቅና ሶሪያ ያሉ ሰፈሮቿ የጥቃት ኢላማ የመሆን እድላቸው ሰፊ ነው። የመካከለኛው ምስራቅ ሁኔታ አሁን ላይ በጥርስ ፋንታ ጥርስ በሚል የተጻፈ ምልልስ ውስጥ ነው። እስራኤል የኢራንን ተላላኪዎች በማዳከም ስትራቴጂያዊ ድል ብታገኝም ኢራን ደግሞ በኒኩለር መርሃ ግብሯ ላይ ያላትን ፍጥነት በመጨመር ወይም እስራኤልን በቀጥታ በመግጠም ልትመልስ ትችላለች። ይህ ደግሞ ዓለም አቀፍ የነዳጅ ዋጋን እና የጸጥታን ሁኔታን ይበልጥ ያናገዋል። የኢራን ቀጣይ እርምጃዎችና የእስራኤል የተራራቁ የመከላከያ ዘዴዎች ጦርነቱ ወዴት እንደሚያመራ የሚወስኑ ዋና ዋና ጉዳዮችን እንመልከት። የኢራን ቀጣይ እርምጃዎችና ስትራቴጂ። ኢራን በአሁኑ ወቅት በሁለት አስቸጋሪ ምርጫዎች መካከል ትገኛለች። የወሰደችውና ልትወስድ የምትችለው እርምጃ የሚከተሉትን ያጠቃልላል። ቀጥተኛ የሚሳኤል ጥቃት። ከዚህ ቀደም እንዳደረገችው በመቶዎች የሚቆጠሩ ባላስቲክ ሚሳኤሎችን በቀጥታ ከኢራን መሬት ወደ እስራኤል መተኮስ። ይህ እኛም መምታት እንችላለን የሚል መልእክት ለማስተላለፍ ነው። የታክቲክ ለውጥ። መደበኛ ባልሆነ መንገድ በኤምባሲዎች፣ በመርከቦች ወይም በአውሮፓውያንና በአሜሪካ ባሉ የእስራኤል ጥቅሞች ላይ ጥቃት መሰንዘር። የኒኩለር አማራጭ። ይህ ትልቁ ስጋት ነው። ኢራን ወታደራዊ አቅሟ እንደተዳከመ ከተሰማት ራሷን ለመከላከል የኒኩለር ቦምብ የመስራት ሂደቱን ልታፋጥን ትችላለች። የሂዝቡላህና የሐማስ አመራሮች ቢገደሉም አዳዲስ መሪዎቿን በመሾም የደፈጣ ውጊያውን ለማስቀጠል ከፍተኛ በጀት ትመድባለች። የእስራኤል የመከላከያ ጋሻ። እስራኤል በዓለም ላይ ካሉ እጅግ ዘመናዊ የሚሳኤል መከላከያ ዘዴዎች አንዱ አላት። ይህ ስርዓት በሶስት እርከኖች የተከፈለ ነው። አይሮንዶም፣ ዳቪድ ሲንግ፣ አሮው 2፣ አሮው 3 የሚባሉ የመከላከያ ጋሻ አሏት። አይሮንዶም አጭር ርቀት የሚጓዙ ሮኬቶችንና የሞርተር ጥቃቶችን ከጋዛ ወይም ከሊባኖስ የሚተኮሱ በአየር ላይ ያከሽፋል። ዳቪድ ስሊንግ በመካከለኛው ርቀት የሚጓዙ ሚሳኤሎችንና ድሮኖችን ለመምታት የተነደፈ ነው። አሮው 2፣ አሮው 3 ከባቢ አየር ውጭ የሚጓዙና ረጅም ርቀት የሚመጡ ፕላስቲክ ሚሳኤሎችን ከኢራን የሚተኮሱትን ገና ሳይጠጉ ያጠፋል። የቴክኖሎጂና የዋጋ ልዩነት። እዚህ ጋር አንድ ትልቅ ፈተና አለ። የኢራን ሚሳኤሎች ዋጋቸው ዝቅተኛ ሲሆን የእስራኤል መከላከያ ሚሳኤሎች ግን እጅግ ውድ ናቸው። አንድ የአይሮንዶም ተኳሽ ሚሳኤል ወደ $500,000 ገደማ ያወጣል። አንድ የአሮው ሚሳኤል ግን ከ2 እስከ 3 ሚሊዮን ዶላር ሊያወጣ ይችላል። ኢራን በብዛት በመተኮስ የመከላከያ ስርዓቱን ማዝለል የሚል ስልት የምትጠቀመው ለዚህ ነው። የወደፊት ዕጣ ፋንታ ምን ይጠበቃል? አሜሪካ እስራኤልን በመሳሪያና በደህንነት መረጃ መርዳቷን ትቀጥላለች። ሆኖም እስራኤል የኢራንን የነዳጅ ማጣሪያዎች ወይም የኒኩለር ጣቢያዎችን ከመታች
ኢራን የዓለምን የነዳጅ መስመር እስራኤል በኢራን የኒኩለር ጣቢያዎች ላይ ልትወስድ ስለምትችለው እርምጃ ወይም አሜሪካ በዚህ ውስጥ ስላላት ሚና ደግሞ እንመልከት። ይህ ጉዳይ በአሁኑ ወቅት የዓለም ትልቁ የደህንነት ስጋት ነው። እስራኤል በኢራን የኒኩለር ጣቢያዎች ላይ እርምጃ የመውሰድ እቅዷና የአሜሪካ ሚና እጅግ ውስብስብ ነው። የእስራኤል ስትራቴጂ ቀይ መስመር እስራኤል ኢራን የኒኩለር ቦምብ ባለቤት እንደምትሆን ፈጽሞ አትፈቅድም። ይህንን ለማሳካት የምትከተላቸው መንገዶች የሳይበር ጥቃት፣ ቀደም ሲል ሴንቴንስ በተባለ ቫይረስ የኢራንን የኒኩለር ማብላሊያ ማሽኖች እንዳሰናከለች ይታመናል። አሁንም ይህን ዘዴ ትጠቀማለች። የአየር ድብደባ እንደ ናታንዝ እና ፎርዶ ያሉ የኒኩለር ጣቢያዎች ከምድር በታች በጥልቅ ተደብቀዋል። እነዚህን ለመምታት እስራኤል ባንከር ቡስተር የተባለ ድንጋይ ሰንጣቂ ቦምቦችና የረጅም ርቀት ተዋጊ ጀቶች F-35 ትጠቀማለች። የደህንነት ኦፕሬሽን የኢራን የኒኩለር ሳይንቲስቶችን መግደልና ሚስጥራዊ ሰነዶችን መስረቅ፣ ለምሳሌ እንደ አውሮፓውያን አቆጣጠር በ2018 የተደረገው ትልቅ የሰነድ ስርቆት ያመለክታል። የአሜሪካ ሚናና አቋም። አሜሪካ በዚህ ጉዳይ ላይ በሁለት እሳት መካከል ትገኛለች። አንደኛው በመከላከያ ዲፌንስ፣ አሜሪካ እስራኤልን ከኢራን ሚሳኤሎች ለመከላከል የራሷን የጦር መርከቦችና የተሃድ መከላከያ ዘዴዎችን በአካባቢው አሰማርታለች። ሁለተኛው ዲፕሎማሲ ቨርሰስ ጦርነት። ፕሬዝዳንት ባይደን ወይም ተተኪዎቻቸው እስራኤል የኢራንን የኒኩለር ጣቢያዎች በኃይል እንድትመታ አይፈልጉም፣ ምክንያቱም ይህ ቶታል ዋር ወይም የክልላዊ ጦርነት ሊቀሰቅስ ስለሚችል ነው ይላሉ። የድጋፍ ገደብ። አሜሪካ ለእስራኤል የመረጃና የመሳሪያ ድጋፍ ብትሰጥም በራሷ አውሮፕላኖች ጥቃቱን ለመፈጸም ግን ታመነታለች። ሆኖም እስራኤል ጥቃት ከጀመረች አሜሪካ ከጎኗ ከመቆም ውጭ ሌላ አማራጭ ላይኖራት ይችላል። የኒኩለር ጣቢያዎችን መምታት የሚያስከትለው አደጋ። ጥቃቱ ከተፈጸመ የሚከተሉት አደገኛ ሁኔታዎች ሊፈጠሩ ይችላሉ። አንደኛ፣ የጨረር አደጋ። ሁለት፣ የኢኮኖሚ ውድመት። ሶስት፣ ተዘበራረቀ አጻፋ። ይህም የጨረር አደጋ የኒኩለር የማዕከላቱ ሲመቱ የሚለቀቀው ጨረር በአካባቢው ሕዝብ ላይ ከፍተኛ የጤና እክል ሊፈጥር ይችላል ተብሎ ይገመታል። የኢኮኖሚ ውድመት። ኢራን ለበቀል የሆርሙዝ ስትሬትን ከዘጋች የዓለም የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል ተብሎ ይገመታል። የተዘበራረቀው አጻፋም ኢራን በክልሉ ያሉ የአሜሪካ የጦር ሰፈሮችን በኳታር፣ በተባበሩት አረብ ኤሚሬትስ እና ባህሬን ያሉትን ልትመታ እንደምትችል ይታወቃል።